ዛሬ እኔ እውነቱን ከመናገር ወደ ኋላ አልልም። የፈለጋችሁትን ስደውኝ። ሀይሚና ቡራ አሁን አብረን ካልተኛን እያለ ቡርኬ የሚያስጨንቃትን እውነታ እኔ እነግራችኋለሁ። እሺ እኔ እነግራችኋለሁኝ። ኦኬ ስሙኝ፣ የፈለጋችሁትን በሉ። እኔ ቀን ብዙ ነገር ተናግሬ ብዙ ነገር ብያችሁ ያልኳችሁ አልቀረም፣ ይኸው ደርሰዋል ማለት ነው። ሀይሚና ቡራ ባይዘዊ በዚህ አጋጣሚ እውነቱን እነግራችኋለሁ። ወደዳችሁም ጠላችሁ እንደዚህ አይነት ነገር ውስጥ የገባው ቡርኬ በቃ አብሯት መኖር ይፈልጋል። ግን አብሯት መኖር ከፈለገ ደግሞ ለእሷ ክብር የሚጨነቅ ከሆነ ቡርኬ ሽማግሌ ይላክ። ምክንያቱም ኢቨን አሁን እንኳን ማለት ነው አንድ ቤት እንኳን ሲኖሩ የተለያየ አልጋ ላይ እየተኙ አስባችሁታል እንበለውና ማለት የተለያየ አልጋ ላይ እየተኙ የተለያየ ክፍል ላይ እያደሩ እንኳን ከወንድ ጋር እንደዚህ ስትኖር ከፍቅረኛዋም ቢሆን ምኗም ቢሆን ማለት ነው ስትኖር ሴት ናት። ገባችሁ? አንዳንድ ሰዎች ፊል የሚያደርጉት ነገር ሊኖር ይችላል። እኛ ሀይሚን ልንረዳት ይገባል። ሀይሚ እንደ ሴት የምትፈልገው ነገር አለ። ነይ አብረሽን ካላደርሽ ሲላት ዝም ብላ እሺ ብላው ልትገባን ልተኛ ይገባል ብላችሁ ታስባላችሁ? ነው እሱ እውነት የሚፈልግ ከሆነ አብሯት ማደር ቀርቶ የፈለገውን ማድረግ ይችላል። ሽማግሌ ይላክ። አንዳንዶቻችሁ ለሴት ልጅ ክብር የማትጨነቁ አንዳንድ ባለጌ ሴቶች አላችሁ የእውነት እና ሽማግሌ ሳይልክ ገብታ ከእሱ ጋር አንድ አልጋ ላይ ልተኛ ትፈልጋላችሁ? ክብሯስ ነገ እኮ የሆነ ነገር ቢፈጠር እንኳን ነገ የሆነ ነገር እንኳን ቢሆን እሷ ያለ ጋብቻ ወይ ብታረግዝ ወይ የሆነ ነገር ብትሆን ሴትነቷ የሆነ ነገር ቢሆን አስባችሁታል ምን እንደሚገጥማት? እና አብዛኞቻችሁ ይህን ነገር የተረዳችሁ አይመስለኝም። ለዛም ነው ብዙዎቻችሁ ሀይሚ ላይ በጣም ፎከስ አድርጋችሁ ሌላ ዓለም ውስጥ እየገባችሁ ያላችሁት። እኛ እንኳን ቪዲዮ ስንሰራ ምንድነው ሽማግሌ የምትይው? ኦፍኮርስ ባህላችን ነው፣ ኢትዮጵያዊነት ባህላችን። አንድ ወንድና አንድ ሴት ያለ ሽማግሌ ያለ ቤተሰብ ፍቃድ አብሮ ሊተኛም ሊኖርም አይችልም። ሲጀምር እንደውም እሷ ጎበዝ ናት፣ ጠንቃቃ ሴት ስለሆነች ያው ሳይነካኩም ቢሆን እስከ ዛሬ አላሁ አለም አብረው እየኖሩ ነው አይደለም። እሱ ግን አሁን አግጦ አፍጦ አብረን ካላደረን አላት። እኔ ይህንን አልደግፍም። ይህንን የምትደግፉ ካላችሁ እኔ አላቅም። እኔ እውነቴን ነው የምነግራችሁ። እኔ በቤተሰቦች በእኔም ቢሆን እንደዚህ አይነት ነገሮችን አይቼ ስለማለቅ እኔ አልፈቅድም። ግን ቡራ እንደሚወዳት እናውቃለን። ለእሷ የተለየ ነገር እንዳለው ለእሷ ጥሩ ቦታ ጥሩ አመለካከት እንዳለው አውቃለሁ። ግን ያንን ጥሩ አመለካከት ጥሩ ቦታውን ደግሞ ሽማግሌ በመላክ ያሳያት። እንዴት ነው እናንተ አሁን አንድ ወንድ ጋር አልጋ ላይ ዝም ብላችሁ ስትተኙ ምንም ነገር አይፈጠርም ብላችሁ ታስባላችሁ? ወንዶች እኮ ስሜታዊ ናቸው። እንኳንና አብረናቸው ተኝተን ካዩን ራሱ ስንት ከቦሌ ጉለሌ እኮ ነው ተከትለው በባዶ እግራቸው የሚሄዱት። እና የወንድን ስሜት በጣም ከባድ ነው። የወንድ ስሜት መቆጣጠር አይቻልም። ሰው ምንድን ነው ማድረግ ያለብን? ሽማግሌ ይላክ ለቤተሰቦቿ። ይሄንን እንዲያደርግ ነው የምፈልገው እኔ። በቃ ሽማግሌ ይላክ። ከዛ በኋላ ሁሉንም ነገር በሂደት ይታያል። ምሰድቧት አላችሁ ምን አብራው እየኖረች አሁን ቲክቶክ ላይ ፖስታችሁ ስናይቼ በጣም ባለጌ ልጆች አላችሁ። አብራው እየኖረች አንድ ቀን ሳይነካት ሆኖ ነው ስታስመስል ነው እንጂ የምትሉ አላችሁ እንዴ። እኔ ከወንድ ጋር ዶርም ተከራይቼ አውቃለሁ። ለምሳሌ ተማሪ እያለሁ ከምኖርበት አካባቢ ወደ ሌላ ክፍለ ሀገር ሄጄ ስማር ከወንዶች ጋር አንድ ግቢ ውስጥ ተከራይተን ነበር የምንኖረው። ግን ያ ማለት አንድ ላይ ኖርን ማለት ግን ያ ነገር መጥፎ ነገር አደረግን ማለት አይደለም። በቃ ሀይሚ ደግሞ ተማመንባታለሁ። በጣም ጨዋ ሴት ናት። ጨዋ ሴት ባትሆን በዚህ ደረጃ አትከራከረውም ነበር። ገባችሁ? አብረው ኖሩ እንጂ ምንም አልተነካኩም፣ አልተቀማመሱም ለማለት ነው። እና በጣም ብዙዎቻችሁ ቲክቶክ ላይ ሙድ እየያዛችሁ ምናምን ነገር እየፖሰታችሁ ያላችሁ አላችሁ። ተረጋጉ በቃ። ቡርኬ ደግሞ አብረን እንተኛ የሚላት ፕራንክም ሊሆን ይችላል። ግን ቢሆንም ግን በዚህ ደረጃ ለእሷ ይሄ አይመጥናትም። ቡርኬ ፕሊስ። ኦኬ። ለማንኛውም ቀን ያሰማኋችሁን አሁንም ደግሜ ያሰማችኋለሁ። ስሙት እስኪ ይህንን ቪዲዮ። ይሄ ከቅርብ ቤተሰብ የተላከ ሪከርድ ነው። አዳምጡት። ይኸውልሽ እናቱ፣ ይኸውልሽ እኔ በጣም አዝኛለሁ። ብሩክ ሽማግሌ መላክ አለበት፣ እኔ የሀይሚ የቅርብ ቤት ሰው ነኝ እና ሽማግሌ መላክ አለበት። ያለ ሽማግሌ አብሮ ማደር አብሮ መተኛት አስፈላጊ አይደለም። የኔ እህት እባክሽን ይሄንን ንገሪው። እኛ ቡሩክን በጣም ነው የምንወደው። በጣም አስተዋይ ልጅ ነው። ለመስቀል ራሱ ለእኔ ለበዓል ስጋ አስገብቶልኛል፣ ለእንቁጣጣሽ በግ አርዶልኛል። ስለዚህ ሽማግሌ ይላክ። የሀይሚ እናትና አባት ታውቂያለሽ ይሄን ነገር ነው የሚፈልጉትና እባካችሁ አብሮ በማደር በመጣላት የለባችሁ። ሽማግሌ ይላክ። እኛ ሽማግሌውን እልል ብለን እንቀበላለን። ልጁ ከኛ ቤት ሰው እንዲወጣ እኛ አንፈልግም። ከሀይሚ ውጭ
ውጭ እንዲሄድም አንፈልግም። ስለዚህ እባክሽን ንገሪው፣ ሽማግሌ ይላክ። ሽማግሌ ግድ ነው። እኛ የምንፈልገው ይሄ ነው። ልጁ ጥሩ ልጅ ነው፣ አስተዋይ ነው። እኛ ከኛ ቤተሰብ ከኛ ዘር እንዲንቀላቀል ነው የምንፈልገው። ታውቂያለሽ፣ በእኛ በጉራጌዎች ባህል ያለ ሽምግልና የሚሆን ነገር የለም። እህት አለም እባክሽን ይሄንን ነገር ንገሪልኝ ለብሩክ። ብሩክ መልካም ሰው ነው። ለኔ ነግሬሻለሁ። ከእናቱ እኩል ቀሚስ ገዝቶልኛል፣ ከእናቱ እኩል ነጠላ ገዝቶልኛል እና በጣም እጅግ መልካም ሰው ነው። ግን ያለ ሽማግሌ ያለ ቤተሰብ እውቅና ግን የሚሆን ነገር ጥሩ አይደለም። እኔ ለሀይሚም ደውዬ አውርቻታለሁ። ዩቱብ ላይ ተለቆ አይቻለሁ እና ሰውም አሳይቶኛል። ከቤተሰቦቹም ከእናቱም ጋር ተገናኝተናል። ዛሬ ጠዋት ሰው ሽማግሌ ይላክ። ወንድሞቹ ጎበዞች ናቸው፣ እነ መለኛው ጎበዞች ናቸው፣ ጀግና ናቸው፣ ጥሩ ልጆች ናቸው፣ ጥሩ ቤተሰብ ናቸው እና ሽማግሌ ይላክ። ነገሩን ቀለል አድርገው እኛም ፈቅደን ልጃችንን ሰጥተን እሱም እሷም አንድ ላይ እንዲሆኑ ነው የምንፈልገው እና ይህን ነገር ላይ እባክሽን ድምፁኝን እና አመሰግንሻለሁ የኔ እህት።